በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሆነ በምህረቱ ብዛት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የጀመርነው ተከታታይ የትምህርታችን ርዕስ ባለ ራእይ አይሞትም የሚል ነው። ዛሬም እግዚአብሔርን በመተማመን የአምስተኛውን ቀን ትምህርት ነው የምንጀምረው። ኦሪት ዘፍጥረት ምዕራፍ 40 ቁጥር 9 እስከ 15 ያለውን በጸሎት መንፈስ ሆነን እናነባዋለን። የጠጅ አሳላፊዎች አለቃም ለዮሴፍ ሕልሙን እንዲህ ብሎ ነገረው። በሕልሜ የወይን ዛፍ በፊቴ ሆና አየሁ። በዛፊቱ 3 አረግ አለባት። እርሷም ቅጠልና አበባ አወጣች፣ ዘለላም አንጠለጠለች። የዘለላዋም ፍሬ በሰለ። የፈርዖንም ጽዋ በእጄ ነበረ። ፍሬዋንም ወስጄ በፈርዖን ጽዋ ጨመቅኩት። ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው፣ የዚህ ትርጓሜው ይህ ነው። 3ቱ አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ከፍ ከፍ ያደርጋል፣ ወደ ቀደመው ሹመትህም ይመልሰሃል። ጠጅ አሳላፊ በነበርክበት ጊዜ ስታደርግ እንደነበረው እንደ ቀድሞ ሥርዓትም የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ። የእኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከዕብራውያን አገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም። ያለህና የነበርክ ለዘላለምም የምትኖር ቅዱስ እግዚአብሔር አብ፣ ቅዱስ እግዚአብሔር ወልድ፣ ቅዱስ እግዚአብሔር መንፈስ ቅዱስ አንድ አምላክ እናመሰግንሃለን። ምሕረትህን ያገነንክልን ሰውን የምትወድ ብርቱ አምላክ ላንተ ምስጋና እናቀርብልሃለን። እኛ ክፉዎች ሳለን ስለወደድከን፣ ደካሞች ሳለን ስላፈቀርከን ክብር ለስምህ ይሁን። እግዚአብሔር የዘመናት አምላክ ሆይ አንተ ፍቅር ሳለ እኛን ጥላቻን፣ ቂምና በቀልን ከተሞላ ነው ጋራ መሆን ስላልተጠየፍክ፣ አንተ ኃያል ሳለ እጅግ ደካማዎች ትቢያ አፈርም ከምንሆን አመድም ከምንሆን ጋራ ህብረትን ማድረግ ስለወደድህ በክብርህ ልታከብረን በከፍታ ከፍ ልታደርገን በዓላማ ስለቀረብከን ጌታ ሆይ ተመስገን። ሁሉን የምትይዝ ጌታ ሆይ ብዙ ዘመን የህይወትን ካርታ ጥለን ስንንከራተት መንገዱ ጠፍቶን መንገዱ ርቆን ከራእያችን ተፈናቅለን ስንኖር አይተህ ስላዘንክልን ይህንን ቃልህን ደግሞ ስላመጣህልን ጌታ ሆይ ተመስገን። ሁሉን የምትችል ጌታ ሆይ አንተን ብሎ የወጣ በስምህ የዘመተ አይሞትምና እናመሰግናለን። እንደ ቸርነትህ ጌታ ሆይ መንፈስህን፣ ክብርህን፣ ጸጋህን፣ ረድኤትህን በመካከላችን ስደድልን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሁንልን። በአንዱ ልጅህ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ቅድም ሲጠቀስ እንደሰማችሁት ነብዩ ዳዊት ብርሃንን እናያለን ብሏል። ፍቺው እጅግ ደስ የሚያሰኝ ነው። ብርሃን በሆነው ቃል ብርሃን የሆነውን ልጅህን እናያለን ነው። ብርሃን በሆነው ቃል ብርሃን የሆነውን ልጅህን እናያለን ማለት ነው። የእግዚአብሔር ቃል ብርሃን ነው። የእግዚአብሔር ቃል ብርሃን ነው። ስራ የሚሰራው በብርሃን ነው። ያለ ብርሃን ማቀድ አይቻልም። ያለ ብርሃን መሰማራት አይቻልም። ያለ ብርሃን ስራን መጀመርም መፈጸምም አይቻልም። እግዚአብሔር አምላክ ይህንን ዓለም ለመፍጠር ሲነሳ ብርሃን ይሁን በሚል አዋጅ ነው ተፈጥሮን የጀመረው።
በህይወታችንም ታላቅ ስራ ለመስራት ሲነሳ ብርሃን ይሁን ብሎ ነው የሚጀምረው። ስለዚህ በክርስቶስ ብርሃን አስቀድመን ካልተጎበኘን እግዚአብሔር በእኛ ህይወት ውስጥ ቀጣይ ስራ ይሰራል ማለት ነው። ስለዚህ የህይወት መክፈቻ ምዕራፉ ብርሃን ነው። ብርሃንን እናያለን። ብርሃን በሆነው ቃሉ ብርሃን የሆነውን ራእይ እናያለን። ብርሃን በሆነው ቃሉ ብርሃን የሆነውን ምን እናያለን? ራእይ እናያለን። ራእይ ባለፈው ጊዜ ለመግለጽ እንደሞከርነው በዚህ ዓለም ላይ የምንኖርበት ምክንያት ነው። ሰዎች ለምንድነው መኖርን የሚጠሉት? ለምንድነው ለመሞት በራሳቸው ላይ የሚወስኑት? በጣም ጨካኝ የተባሉ የዓለማችን መሪዎች እንኳን አላደረጉትም ይህን ነገር። ሰዎችን በኬሚካል ሲፈጁ የነበሩ እነ ሳዳም ሁሴን ሽጉጥ ይዘው የተገኙት ለምንድነው በራሳቸው ያልወሰኑት? በራስ መወሰን በጣም ከባድ ነው። ብዙ ጨካኝ መሪዎች በራሳቸው ላይ መጨከን አልቻሉም። ሚሊዮኖችን ፈጅተው ለነፍሳቸው ግን ሳስተዋል። ታዲያ ለምንድነው ሰዎች በራሳቸው ላይ እንደዚህ የሚጨክኑት? ከዓለም ጨካኞች ብሰው በራሳቸው ላይ የሚጨክኑት ለምንድነው ስንል የሚኖሩበት ምክንያት ሲጠፋቸው ነው። በዚህ ዓለም ላይ የሚቆዩበት ስራቸው ይጠፋቸዋል። ስለዚህ ቀኑ ጨለማ፣ ደቂቃው የማይገፋ ይሆንባቸዋል። የምትኖሩበትን ምክንያት ካላወቃችሁት እያንዳንዱን ደቂቃ በውጊያ ነው የምትኖሩት። ስለዚህ ለዛ መልስ የሚሰጠን ምንድነው ስንል ራእይ ነው። ራእይ ከኛ ፈልቆ እግዚአብሔር የሚያጸድቅልን ሳይሆን ከእግዚአብሔር ተቀብለን በእግዚአብሔር የሚያድግ ነው። በዓለም ላይ ብዙ መልካም ነገሮች እንዲኖሩን እንፈልጋለን ወገኖቼ። ከራእይ የሚበልጥ መልካም ነገር ግን የለም። ይሄኛውን መልካም ነገር ስታገኙ ሌላኛው መልካም ነገር ይናፍቃችኋል። ራእይ ግን የመልካም ነገር ምንጭ ነው። አንድ መልካም ነገር ለማግኘት ከጸለያችሁ ከኩሬ እየቀዳችሁ ነው። ራእይን ካገኛችሁ ግን ከመልካምነት ምንጭ እየቀዳችሁ ነው። ስለዚህ ኩሬው ተዝቆ ያልቃል፣ ምንጩ ግን ተቀድቶ አያልቅም። በእኔ የሚያምን ነው ያለው ጌታ። በእኔ የሚያምን የህይወት ውሃ ወንዝ ከሆዱ ይፈልቃል ነው ያለው። አያችሁ፣ ይፈልቃል ነው ያለው። ይቀዳል አይደለም፣ ይፈልቃል ነው ያለው። ስለዚህ በሱ ስናምን ምንጭ ፍለጋ እንሄድም ማለት ነው። ውሃ ፍለጋ እንሄድም ማለት ከውስጣችን የህይወት ውሃ ወንዝ መፍለቅ ይጀምራል። ስለዚህ እግዚአብሔር በእኛ ላይ ያለው ዓላማ ችርቻሮ በረከቶችን እየሰጠ እኛን ማረጋጋት አይደለም። በምድር ላይ ያሉ መንግስታት ጥቂት መልሶችን በመስጠት ህዝቡን ማረጋጋት ይፈልጋሉ። እንደምንም ብለው ዛሬን ማለፍ፣ እንደምንም ብለው የዛሬን ጩኸት ማሻገር ነው የሚፈልጉት። እግዚአብሔር ግን በሚፈልቅ በረከት ከኛ ጋር መሆን ይፈልጋል። ስለዚህ እግዚአብሔር ለእናንተ ያለው በረከቱ፣ ለእናንተ ያለው እቅዱ 1 2 10 20 አይደለም፣ የሚፈልቅ ነው። ክብር ለስሙ ይሁን። የሚፈልቅ ነው። የሚፈልቅን ወንዝ አስቡት። አባይን እስካሁን ድረስ ቀጣይ ያደረገው ምንጭ ነው እንጂ ዝናብ አይደለም። ምንጭ ነው። ምን ያህል መጠን ፈሷል ብንል መለኪያም የለውም።
እግዚአብሔር ከአባይ ይልቅ ለናንተ ዓላማ አለው። ለናንተ የተሰናዳው አባይ ማለቂያ የሌለው በረከት ከሆነ እናንተማ እጅግ በማያልቅ በረከት በእግዚአብሔር ታስባችኋል። ይህን ያደረገ እግዚአብሔር ስሙ የተመሰገነ ይሁን። አሜን። ታዲያ በዮሴፍ ሕይወት ላይ ተመስርተን ነው እየተነጋገርን ያለነው። የመጽሐፍ ቅዱስ ታሪኮች ሕፃናትን ለማሳደግ ተብለው የተጻፉ ታሪኮች አይደሉም። የሕፃናት ማሳደጊያ ታሪኮች አይደሉም። የመጽሐፍ ቅዱስ ታሪኮች የታሪክ ምሁራን መዛግብትን ሲያገላብጡ በዛ ዘመን እነማን ነበሩ ለሚለው ጥያቄ መልስ ለመስጠት የተጻፉ ታሪኮች አይደሉም። የመጽሐፍ ቅዱስ ታሪኮች ራሳችንን የምናይባቸው መንፈሳዊ መስታወት ናቸው። ስለዚህ በተግሳጹ እንገሰጽበታለን፣ በትንሳኤው እንጽናናበታለን። በታሪኩ ውስጥ በድክመቱ እንማርበታለን። በመጽሐፍ ቅዱስ ላይ የእግዚአብሔር ሰዎችን እናገኛለን። ግን ሕይወታቸውን ስናየው እንከን አልባ ፍጹም አይደለም። ነገር ግን ፍጹሙ እግዚአብሔር ነበራቸው። ሕይወታቸው እንከን አልባ ፍጹም አልነበረም። ነገር ግን መልሱልኝ፣ ፍጹሙ እግዚአብሔር ነበራቸው። ብቃታቸው ይሄው ነው። ስለዚህ የዮሴፍን ድክመቱንም ብርታቱንም በፈተና ውስጥ እግዚአብሔር ለእርሱ ያሳየውን ረድኤትም ከፈተናው በኋላ የተገኘውን ድል ምርኮ ይተርክልናል። ባለፈው ጊዜ የዮሴፍ አንዱ እንቅፋቱ ምን ነበር ስንል ዝሙት ነበረ፣ ወይም የዝሙት ግብዣ ነበረ፣ የርኩሰት ግብዣ ነበረ። ሩቅ አላሚውን ቅርብ የሚያሳድረው ምንድነው? ኃጢአት ነው። ሰዎች ሩቅ ያልማሉ፣ ቅርብ የሚቀሩት ቅርብ የሚያድሩት በኃጢአት ነው። ይልቁንም በዝሙት ኃጢአት። ብዙ አመንዝሮች የሰይጣን አምባሳደሮች ናቸው። እነሱን ከሚመስል ሰው ጋር መርከስ አይፈልጉም። ቅዱሱን ማርከስ ነው የሚፈልጉ። እነሱን ከሚመስል ጋር ብዙ እነሱን የሚመስሉ አሉ። እነሱን ከሚመስል ጋር መርከስ አይፈልጉም። ቅዱሱን ነው የሚፈልጉት። ቅዱሱን ማርከስ ነው የሚፈልጉት። ስለዚህ የጨለማው መንግስት አንዱ ራእይ ነው፣ ሰዎችን በዝሙት ማርከስ። ሁላችንም እንደምናውቀው ሌላው ኃጢአት ሁሉ ከሰውነታችን ውጭ የሚፈጸም ነው። ዝሙት ግን በዚህ በሰውነታችን የሚፈጸም ነው። ብዙ በአጋንንት ቁራኛ የተያዙ ሰዎች አንዱ መገለጫቸው ምንድነው ስንል በዝሙት ይበከላሉ፣ ይረክሳሉ። ሁላችንም የማይገባን ነገር አለ። ዝሙት አካልን ብቻ የሚያረክስ፣ አካልን ብቻ የሚያደክም አይደለም፣ አእምሮንም የሚያላሽቅ ነው። በዝሙት አእምሮ የተያዘ ሰው መማር አይችልም፣ ማስተዋል አይችልም፣ መመራመር አይችልም፣ ማምለክ አይችልም፣ መራመድ አይችልም። ያያል፣ የሚያየው ምኞቱን ነው። ይሰማል፣ የሚሰማው ምኞቱን ነው። ስለዚህ ሁለመናን የሚቆጣጠር ክፉ መንግስት ነው። ሰይጣን የሰው ልጆችን የዝሙት ምርኮኛ የሚያደርጋቸው በመጀመሪያ በአይምሮ እንዲሸነፉ ማድረግ ነው። ይህንን ስጋ ይዤ አልችልም እንዲሉ ነው። ይሄ ስጋና የዮሴፍ ስጋ ግን አንድ አይነት ነው። ልዩነቱ ዓላማ ነው። ይሄ ስጋና የዮሴፍ ስጋ አንድ ነው። ልዩነቱ ምንድነው? እንኳን መንፈሳዊ ዓላማ አይደለም ወገኖች፣ የኢህአዲግ ሰራዊት ሁላችሁ እንደምታውቁት እስከ 1977 ዓመተ ምህረት ሴቷ ወንድ ሴት ጋር መሄድ በፍጹም ክልክል ነበረ። ይሄንን በትክክል ተግብረውታል። ሲፈቀድ ልናልቅ ነው፣ ዘራችን እያነሰ ነው ሲሉ፣ ሲፈቀድ ደግሞ በጋብቻ ተጣምረዋል።
ሰዎች በፖለቲካ ቁርጠኝነት እንደዚህ ደናግል ከሆኑ በመንፈሳዊ ቁርጠኝነት አይቻልም ወይ? ምነግራችሁ ነገር በመንፈሳዊው ዓለም ብቻ አይደለም በፖለቲካው ዓለም የተሞከረ ነው። የሺዎች ምስክርነት የሚሊዮኖች ምስክርነት ያለበት ነው። ስለዚህ ሰይጣን ሰዎችን በዝሙት የሚጥለው አስቀድሞ በህሊና ከጣላቸው በኋላ ነው። አስቀድሞ በህሊና ምን ካላቸው በኋላ ነው? ከጣላቸው በኋላ አልችልም ካሉ በኋላ ነው። ነገር ግን እኛ ራስን መግዛት የሚሰጠውን መንፈስ ቅዱስን እናምነዋለን። መንፈስ ቅዱስ በውስጣችን ምን የሚሰራ ይመስላችኋል? ጠላታችንን የሚጥል። ከጠላታችን እኮ አንዱ ክፉ ምኞታችን ነው። በስጋችን ላይ የበላይ የሚያደርገን ነው። በስጋችን ላይ የበላይ የሚያደርገን ነው። ለዚህ ነው መጽሐፉ በወይን ጠጅ አትስከሩ በመንፈስ ቅዱስ ተሞሉ የሚለው። በመንፈስ ቅዱስ ተሞሉ የሚለው በወይን ጠጅ አትስከሩ በመንፈስ ቅዱስ ተሞሉ የሚለው ለዚህ ነው። መጠጥ የተሞላ ሰው የሚያወጣው የተሞላውን መጠጥ ነው። የተሞላውን መጠጥ ነው። መንፈስ ቅዱስን የተሞላ ሰው ደግሞ የሚያወጣው የተሞላውን መንፈስ ቅዱስን ነው። መጠጥ የተሞላ ሰው በመጠጥ ቁጥጥር ስር ነው ያለው። ስለዚህ ራሱን ማዘዝ አይችልም። መጠጡ ያሰራዋል። መንፈስ ቅዱስን የተሞላ ደግሞ በመንፈስ ቅዱስ ቁጥጥር ስር ነው ያለው። ስለዚህ መንፈስ ቅዱስ ይገዛዋል። እግዚአብሔር ይመስገን። ወገኖቼ ብዙ ታላላቅ ሰዎች በታናናሽ ሰው የወደቁት በዝሙት ነው። ብዙ ባለ ራእዮች ተልከስክሰው እንዲቀሩ፣ ውዳቂ ሆነው እንዲቀሩ፣ ተስፋ ቆርጠው እንዲቀሩ ሰይጣን የዘረጋላቸው ትልቁ ወጥመድ ምንድነው ስንል ዝሙት ነው። የአሜሪካ የቀድሞ ፕሬዝዳንት የነበሩት ክሊንተንን ታስታውሳላችሁ? እንዴት በዓለም ላይ ጭምር ስማቸው እንዴት ተበክሎ እንደነበር ታያላችሁ። ያቺ ከኔ ጋር ተኝቷል ባለች ሴት ማለት ነው። ውርደቱ ለሳቸው ነው። ላቀደችው ለሷ ግን እንደምንድነው? እንደ ክብር ነው። ሰይጣናዊ ክብር ነው። ስለዚህ ሚስቲቱ የይቅርታ ልብ ይዘው ባሌን ይቅር ብየዋለሁ ባይሉ ኖሮ ተዋርደው ይቀሩ ነበር። ትንሳኤ ያገኙት በሚስታቸው ይቅርታ ነው። ልብ አድርጉ። ባለ ራእዮችን መሪዎችን ሰይጣን የሚጥልበት ዋነኛው ነገር ምንድነው ስንል ዝሙት ነው። ዮሴፍ ግን ይህንን መሰናክል በእግዚአብሔር ኃይል ዘለለው። ወገኖቼ ራእያችሁን የምታዩ ከሆነ እዚህ የሚያስቀራችሁ ምንም አይነት ግብዣ ሊኖር አይችልም። ራእይ ያለው ሰው ልቡ ታፍኗል። ራእይ ያለው ሰው ያያል፣ የሚያየው ራእዩን ነው። ራእይ ያለው ሰው ብዙ ኢንፎርሜሽን ይሰማል፣ የሚሰማው ራእዩን ነው። ራእይ ሁለመናን የመቆጣጠር አቅም አለው። ሁለመናን የመቆጣጠር አቅም አለው። ዮሴፍ መጀመሪያ ራእዩን ለማይገባቸው ሰዎች በመናገር ፈተና ውስጥ ገባ። አንዳንድ ጊዜ ከታዘዘው መከራ ይልቅ ጎትተን የምናወርዳቸው መከራዎች አሉ። በመዝረክረክ ጥንቃቄ በማጣት ስለዚህ እንቁን በእሪያዎች ፊት በመጣሉ ፈተና መጣበት። ያንዱ የራእዩ እንቅፋት ነበር። ሁለተኛው የራእዩ እንቅፋት ምን ነበር ስንል ቅድም የጠቀስነው ዝሙት ነው። ሶስተኛው ዛሬ የምናየው የራእዩ እንቅፋት ምንድነው ስንል በሰው መታመን ነው። አንድ የድሮ ጽሑፍ ምን ይላል? አፈር ለሆነው ለሰው ልጅ ፍቅር መቻነሰው መታመንማ ባንዱ በእግዚአብሔር ነው የሚል። ወገኖቼ አፈር ለሆነው ለሰው ልጅ ፍቅር በቂው ነው። እምነትን መጣል ግን መታመንን መመስረት ግን በማን ነው? በእግዚአብሔር ነው። ሌላም እንደዚሁ ሉል ራስ ካሳ ኃይሉ ምን ብለዋል?
ወዳጅ ለክፉ ቀን ይሆናል አትበለው፣ ስትያዝ ይከዳል ሰው የጴጥሮስ ልጅ ነው ብለዋል። ወዳጅ ለክፉ ቀን ይሆናል አትበለው፣ ስትያዝ ይከዳል ሰው የማን ልጅ ነው? የጴጥሮስ ልጅ ነው። አዎ በሰው መታመን በህይወት ላይ ከሚገጥሙን እንቅፋቶች አንዱ ነው። የራእይ መነሻ የፍጻሜው ምርኮ እግዚአብሔር ነው። እግዚአብሔር ራእይን ያስጀምራል። እግዚአብሔር ራእይን ያስፈጽማል። በራእያችሁ ላይ መጀመሪያ ላይ ያያችኋቸውን ሰዎች መጨረሻ ላይ አታዩዋቸው። በራእያችሁ መነሻ ያያችሁትን እግዚአብሔር ነው መጨረሻ ላይ የምታዩት። በአንድ ጉዞ ላይ አውቶቡሱ ሲነሳ ብዙ ህዝብ ይነሳል። በየፌርማታው ግን ይወርዳል። በየፌርማታውም ይጭናል። መጨረሻ ላይ ግን 3-4 ሰዎች አንዳንድ ጊዜም ትኬት ቆራጯና ሹፌሩ ብቻ ይደርሳሉ። የጀመሩት ሁሉ አይጨርሱም። በየፌርማታው ላይ ይወርዳሉ። ጥቂቶች ግን ይጨርሳሉ። ከመጀመሪያ እስከ መጨረሻም ግን በራእያችን ላይ የምናገኘው እግዚአብሔርን ነው። ወገኖቼ የሚታዩ ሰዎች ስንታመናቸው ህልም ይሆናሉ። የማይታየው እግዚአብሔር ግን እውን እየሆነ ይሄዳል። ክብር ለስሙ ይሁን። ያየነው ይህንን ነው። ባሳለፍነው ዘመን ያየነው ይህንን ነው። የሚታዩ ሰዎች ተሰወሩብን፣ የማይታየው እግዚአብሔር ተገለጸልን። ስለዚህ በህይወት ላይ ካሉ አደጋዎች አንዱ ሰውን ተማምኖ ጉዞ መጀመር ነው። በህይወት ላይ ካሉ አደጋዎች ስለ ጠርጣራነት አይደለም እየተማርን ያለነው፣ በእግዚአብሔር ስለመታመን ነው እየተማርን ያለነው። ሰውን አትመኑ እያልን አይደለም ያለነው፣ መተማመን። ተስፋ ግን በማን ነው? በእግዚአብሔር ነው። ወገኖቼ ሰዎች ተስፋ እንዳደረግናቸው ቢገኙልን እንኳን ጉድለታችንን ሁሉ አይሞሉልንም። የሰው ልጆች ተስፋ እንዳደረግናቸው በትክክል ቢገኙ እንኳን ጉድለታችንን ሁሉ የመሙላት ምን የላቸውም? አቅሙ የላቸውም። ምክንያቱም ከሰው የሚገኘው ነገር ጥቂት ነው። ሰዎች ለኛ ሲሞሉልን እንኳን ለራሳቸው ጎደሎ አለባቸው። ሰዎች ለኛ ሲሞሉልን እንኳን ለራሳቸው ምን አለባቸው? ጉድለት አለባቸው። አንድ ሴትዮ ምን ሲሉ ሰማው? መንገድ ላይ ነው የሆነ ነገር አሏቸውና እገሌ ለምን እንደው ብትጠይቂ እኮ ጥሩ ነው፣ እገሌም እንደው የልጅሽ ዘመዶች ናቸው እንደው ቢረዱሽ ጥሩ ነው አሏቸው። ምስኪን ሴት ናቸው። ምን አሉ? እሳቸው ግን ምን አሉ? እግዚአብሔርን ለምኝ ያጣሁት ስለሌለ ሰው ጋር ልሄድም አሉ። ስሙ የተባረከ ይሁን። ወገኖች እኛ እንማራዋለን። የሚኖሩት እነኚህ ናቸው። እሱን ለምኝ ያጣሁት ስለሌለ ሰው ፊት አልቆምም። ለምን? እግዚአብሔርን በህይወቴ በኑሮዬ አይቼዋለሁ ነው እያሉ ያሉት። ዮሴፍ ባለፈው እንደገለጽነው በዝሙት ተፈተነ። አሁን ደግሞ ሰዎችን ተስፋ በማድረግ ተፈተነ። ሰዎችን ተስፋ የሚያደርጉ ሰዎች መጨረሻ ላይ ሰዎቹን ሲያጧቸው ተስፋ ይቆርጣሉ። ምክንያቱም መጽሐፉ እንደሚገልጠው ሰው ቅጥቅጥ ሸምበቆ ነው። ሸምበቆ እንኳን ተቀጥቅጦ ሸምበቆ በብርታቱ ሸምበቆ በሙላቱ ምን አይሆንም? ምርኩዝ አይሆንም። ድጋፍ አይሆንም። ይሄ ብቻ አይደለም። ሸምበቆ ስትደገፉት ይሰበራል። ተሰብሮ ደግሞ አይቀርም፣ ተሰንጥሮ ይወጋል። የተማመንበትም ሰው ሳያስለቅሰን አይቀርም፣ ሳያደማን አይቀርም፣ ሳያቆስለን አይቀርም። ተስፋችንን ሁሉ እርምጃችንን ሁሉ ሳይፈታተነው አይቀርም። ስለዚህ ዮሴፍ በምን ተደገፈ ማለት ነው? በቅጥቅጥ ሸምበቆ። በሸምበቆ ብቻ አይደለም፣ በቅጥቅጥ ሸምበቆ
ተደገፈ። ዮሴፍ ህልሙን ከፈታ በኋላ ለህልሜ ክፈለኝ የማለት ያለው በቃ ህልሙን ፈትቼለታለሁ። የህልሙ ፍቺ ደግሞ ትልቅ ሰው የሚሆነው ከ3 ቀን በኋላ ወደ ስልጣኑ ወደ ማዕረጉ ይመለሳል። እኔን ደግሞ ሊያስበኝ ይገባል አለ። ወገኖቼ ከእግዚአብሔር ተቀብለን ለሰዎች በምንሰጠው ነገር ዋጋ ከፋዩ እግዚአብሔር ነው። ሰዎች ጸጋን መክፈል አይችሉም። ገንዘብ ለገንዘብ ይከፈል ይሆናል። ጸጋን የሚከፍል ግን ማን ነው? እግዚአብሔር ብቻ ነው። ብዙ ሰዎች የሚመኙት ነገር አለ። እንደው አሁን እግዚአብሔር ይላሉ ብዙ አገልጋዮችም ቢሆኑ እንደው በእጄ መድኃኒት ለሌላቸው በሽታዎች ፈውስን ቢልክ እኮ መላው ዓለም ይከተለኝ ነበር። መላው ዓለም የምናገረውን ቃል በቃ የጌታን ቃል ይቀበል ነበር ይላሉ። እግዚአብሔር ግን ያንን አያደርግም። ምክንያቱም እግዚአብሔር በተአምራቱ ከመመለክ በፍቅሩ መመለክ ነው የሚፈልገው። እግዚአብሔር በተአምራቱ ከመመለክ በፍቅሩ መመለክን ነው የሚፈልገው። ስለ ጸጋው ስለ ተአምራቱ ሳይሆን ስለ ራሱ መመለክ የሚፈልግ አምላክ ነው። ስለ ራሱ መመለክ የሚፈልግ አምላክ ነው። ተአምራት በራሱ መጨረሻ አይደለም። ወደ ተአምረኛው ጌታ የሚያሳይ ቀስት ነው። ቀስት ነው። በቃ ወደ ተአምረኛው ጌታ የሚያሳይ ቀስት ነው። ራሱ እግዚአብሔር ግን የነገሮች ሁሉ ፍጻሜ ነው። እግዚአብሔር ይመስገን። ስለዚህ ለምንድን ነው ቀስቱ ጋር የምንሄደው? ዋናው ማዕከሉ ጋር ለምንድን ነው የማንሄደው? ዮሴፍ በወህኒ ቤት ወደቀ። ወህኒ ቤት ያጠፉም ያላጠፉም የሚታጎሩበት ስፍራ ነው። በወህኒ ቤት ሁሉ ያጠፋ ሁሉ ወንጀል የሰራ አይደለም። በወህኒ ቤት እጅግ ክፉዎች እጅግ ደጎችም ሊታሰሩ ይችላሉ። በጌታ መስቀል ላይ የዓለም ሁሉ የመጨረሻው ጻድቅ ክርስቶስን ቀራንዮ እናየዋለን። በቀራንዮ የዓለም ሁሉ የመጨረሻውን ቅዱስ ክርስቶስን እናገኛለን። በዓለም ላይ የመጨረሻዎቹን አረመኔዎች ሽፍቶች ደግሞ እናገኛለን። ልብ አድርጉ። ይህች ዓለም እጅግ መልካም እጅግ ክፉ ለሆኑት ስፍራ የላትም። ስፍራ ያላት ለልምጦቹ ነው። ስፍራ ያላት ከሁለቱም አቻችለው ለሚኖሩት ነው። ስለዚህ በወህኒ ቤት ውስጥ ዮሴፍ ያላጠፋውም ያጠፉትም ታጉረው ነበረ። ወህኒ ቤት ያጠፋና ያላጠፋ ይሄ ብቻ እንዳይመስላችሁ ሚኒስትርና ምርኮኛ የሚገናኙበት ቦታ ነው። ወህኒ ቤት እኛ እንደምናስበው እንደዝም ብሎ ያለ ማጎሪያ ብቻ እንዳይመስላችሁ። ወህኒ ቤት የታላቅነትን መነሻ ነው። ብዙ ታላላቅ ሰዎች የወጡት ከወህኒ ቤት ነው። ኔልሰን ማንዴላን ደቡብ አፍሪካ ለዚህ ልዕልናዋ ያበቋት ከየት ነው የወጡት? ከ27 ዓመት እስር ቤት ነው የወጡት። የታላቅነት መነሻውም ነው ወህኒ ቤት። ስለዚህ ወህኒ ቤት እኛ እንደምናስበው ጠባብ ስፍራ ብቻ አይደለም፣ ዓለምም ነው። ትልልቆች ትንንሾች የሚገናኙበት ዓለም ነው። ይሄ ብቻ እንዳይመስላችሁ ላወቀበት ትልቅ ገዳም ነው። እግዚአብሔር የለም ያሉ ሰዎች እዚያ ቦታ ነው እግዚአብሔር አለ ያሉት። ያለ መምህር ሰዎች የሚያምኑበት ስፍራ ነው። ስለዚህ ወህኒ ቤት የእግዚአብሔር ኮሌጅ ነው። አንድ ወዳጃችን እስረኞችን ስንጎበኝ ምን ማጽናኛ ሰጡ መሰላችሁ? ትልቅ አባት ናቸው። ወዳጆቼ አሉ፣ እናንተ አሁን ያላችሁ ትምህርት ቤት ነው። በትምህርት ቤት ያሉ ተማሪዎች ለራሳቸው ደውለው መውጣት ይችላሉ ያሉ? አይችሉም። ግን ሲደወል ይወጣሉ። ስለዚህ እናንተም አሁን ለራሳችሁ ደውላችሁ መውጣት አትችሉም። ትምህርቱ ሲያበቃ ግን እግዚአብሔር ደውሎ ያስወጣችኋል። ስሙ የተመሰገነ ይሁን። የሚፈታ ማን ነው? እግዚአብሔር ነው። እግዚአብሔር በኃይሉ እስረኞችን ያወጣቸዋል ነው የተባለው። በኃይሉ ምክንያቱም እስር ቤቱ በራፍ ላይ ኃይል ቆሟል። ትልቅ ኃይል
ያንን ኃይል ሽሮ የሚያወጣ የነጻነት ጌታ እግዚአብሔር ነው። ስለዚህ ዮሴፍ በወህኒ ቤት ውስጥ ነበረ። እግዚአብሔር የዮሴፍን መንገድ እያቀናለት ነው። የጲጥፋራ ሚስት ልጄ ወዳጄ ብላ ብትይዘው ከጲጥፋራም ጋር ሰላሙ እየደመቀ ቢመጣ ይሄንን ልጅ እንዳናጣው እዚህ አንድ ሚስት እንዳረው እዛ ደግሞ ማዶ ላይ ደግሞ አንድ ቤት እንስራና እናስቀምጠው የሁል ጊዜ ታማኝ ምን ይሆንልናል? ባሪያ ይሆንልናል ነው የሚሉት እኮ። ነገር ግን ያቺ ሴት ጋራ ግንኙነት እንዲበላሽ ተደረገ። በዛ ቤት ያለው ህልውና እንዲያከትም ሆነ። አያችሁ፣ ጠላት ግቢ ሊነሳው ተነሳ። እግዚአብሔር ደግሞ አገርን ሰጠው። እግዚአብሔር ይመስገን። ጠላት በትንሹ ነው የሚቀናው፣ እግዚአብሔር ደግሞ ከቀናይና በትልቁ ይጨምራል። ክብር ለስሙ ይሁን። ስለዚህ ዮሴፍ እያለ ያለው ምንድነው? በቃ መልካም እድሌን ተነጠቅኩኝ እያለ ይሆናል። እግዚአብሔር ግን ነገርን ሁሉ ለበጎ እያደረገ ወደ ትልቅነት የሚሄድበትን መንገዱን፣ ጫካውን፣ ዱሩን እየመነጠረ ነው ያለው። ስለዚህ ወገኖቼ ሳትገፉ ባሪያ ሆናችሁ ከምትቀሩ እንደ ዮሴፍ ተገፍታችሁ ጠቅላይ ሚኒስትር መሆን ይሻላል። በዚህ መሆን ነው የሚሻለው። እግዚአብሔር ይመስገን። ወገኖቼ ገፊዎች ሳያውቁ ማንን ያገለግላሉ? እግዚአብሔርን ያገለግላሉ። ገፊዎች ሳያውቁ ማንን ያገለግላሉ? እግዚአብሔርን ያገለግላሉ። ስለዚህ ገፊዎች የእግዚአብሔር ምንድናቸው? ሰራተኞች ናቸው። እግዚአብሔር በሁሉ ይጠቀማል ወገኖቼ። ፈርዖንን እንኳን ኃይሌን ምስጋናዬ ይነገርብህ ዘንድ ለዚህ አስነስቻለሁ አለው። ፈርዖን እግዚአብሔር ማን ነው የሚል ሰው ነው። እግዚአብሔር ማን ነው እያለም እግዚአብሔርን ያገለግላል። እንዴት የሚያገለግል ይመስላችኋል? እነዚያ ወንድማቸውን ሸጠው በግብጽ ሀገር የተቀመጡ እስራኤላውያንን መከራ ሲያበዛባቸው እረ አብርሃም አምላክ ወዴት ነህ? የሰራነውን ይቅር በለን ይላሉ። ስለዚህ በፈርዖን ዱላ እግዚአብሔር ይመለካል። በፈርዖን ዱላ የእግዚአብሔር ሕዝብ ለንስሐ ይነቃቃል። በፈርዖን ዱላ እግዚአብሔር ይመሰገናል። የኤርትራን ባህር የከፈለ የሚባለው እኮ በሰላም ቢለቃቸው ኖሮ እኮ በየብስ ነበር የሚገቡት። በሰላም አልለቅም ስላለ ግን ባህር በመሻገራቸው ይሄ ሁሉ ዘመን እግዚአብሔር ይመሰገናል። ስለዚህ እግዚአብሔር በፈርዖንም ይሰራል። ሁሉ ለሱ አገልጋዩ ነው። ተፈጥሮ አገልጋዩ ነው። ድንጋይ ግዑዙ አገልጋዩ ነው። አጥምና ህይወት ያለው የሌለው ነገር ሁሉ ለእግዚአብሔር ምንድነው? ሰራተኛ ነው። መንግስትን የሚወድም የማይወድም ሰው በግድ ምን ይከፍላል? ግብር ይከፍላል። ግዴታ ነው። ይሄ ለመንግስት የፍቅር መግለጫ አይደለም። ግብር የፍቅር መግለጫ አይደለም። እግዚአብሔርን ወደደም አልወደደም ስለተፈጠረ ያገለግላል። ማንም ስለተፈጠረ ያገለግላል። እሱ ግን እንዳገለገለ ያውቀውም፣ እግዚአብሔር ግን ያውቀዋል። ክብር ለስሙ ይሁን። አሁን ወገኖቼ ዮሴፍ የሚያስበው መንገዱ እንደተዘጋ ነው። እግዚአብሔር ግን የሚመጣው በሮቹ ሲዘጉ ነው። ክብር ለስሙ ይሁን። በዮሐንስ 20 ቁጥር 19 ላይ ታንብብላችሁ። ዮሐንስ 20 ቁጥር 19 ዮሐንስ 20 ቁጥር 19 ላይ ዮሐንስ 20 ቁጥር 19 ላይ ምን ይላል? ያም ቀን እርሱም ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱ ተሰብስበው በነበሩበት አይሁድን ስለፈሩ ደጆቹ ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸውም ቆሞ ሰላም ለእናንተ ይሁን አላቸው። እግዚአብሔር ይመስገን። ሲጨላልም እሱ ይመጣል። ደጆች ሲዘጉ እሱ ይመጣል። ወገኖቼ ይመጣል። እኛ አንዳንድ ጊዜ ትንሽ ወጋገን ሲታይ ጌታ የሚያበራ ይመስለናል። እሱ ግን በጨለማው የሚያበራ ነው። እኛ በሩ ትንሽ ገርበብ ሲል አሁን ተስፋ አለው እግዚአብሔር ደግሞ ይሰራል እንላለን። እሱ ግን በተዘጋ ደጅ ገብቶ ሰላምን ይሰብካል። እግዚአብሔር ይመስገን።
ስለዚህ ወገኖቼ በሮቹ ዝግነታቸው ለእናንተ ነው፣ ለእግዚአብሔር ግን ሁሉ ክፍት ነው። ለኢየሱስ ክርስቶስ መቃብርም በር አለው፣ ለሱ ምንም ዝግ ነገር የለም። ብቻ በደንብ ይዘጉ። በእጆቹ ተዘግተው ሳሉ ማን ይመጣል? ኢየሱስ ክርስቶስ ይመጣል። ስለዚህ በዮሴፍ ላይ እግዚአብሔር ታላቅ ስራውን የጀመረው ነገሮች ሁሉ ጭልምልም ብለው ወህኒ በወደቀ ጊዜ ነው። ምክንያቱም ዮሴፍ የአንድ ሚኒስትር እስረኛ ነው። የአንድ ሚኒስትር ሚስትን ደግሞ ደፍረሃል ተብሎ የታሰረ ነው። ማንም ያወጣው ከዚህ ውስጥ ያበቃ እኮ ነገር እኮ ነው ወገኖች፣ ያበቃ ነገር ነው። ከጎረቤቴ መጣላት ይቀለኛል እንደው ካገኙቱ መሪ ጋር ከመጣላት ከባድ ነገር ነው። ማን የትኛው ዳኛ ነው ደፍሮ የሚፈርደው ነፃ ነው ብሎ? የሚፈርድ ዳኛ ግን በሰማይ አለ። ስለዚህ ወገኖቼ ዮሴፍ የገባበት እስር ቤት ወደ መቃብር የሚያደርስ ሳይሆን ወደ ቤተ መንግስት የሚያደርስ ነበር። እግዚአብሔር ከማን ጋር ስለነበረ? ከዮሴፍ ጋር ስለነበረ። ወገኖች ከስሌታችን እንውጣ እስቲ። አሁን ደምኗል ቀጥሎ ይዘንባል ከሚለው እንውጣ። አሁን ቀትር ነው ቀጥሎ ይዘንባል። ወገኖች እግዚአብሔር ያለ ምልክት ይሰራል፣ ያለ ምልክት ይሰራል። እኛ ከመልካም ነገር ውስጥ እንኳን መልካም ማውጣት እያቃተን ይሁን እንሰቃያለን እኮ። እግዚአብሔር ግን ከክፉ ነገር መልካም ማውጣት ይችላል። ከክፉ ነገር መልካም ማውጣት ይችላል። ክብር ለስሙ ይሁን። እኛ ከወር ደሞዛችን እንኳን ምስጋናን ማውጣት አልቻልንም። ከወር ደሞዛችን እንኳን አስራት በኩራት ማውጣት አልቻልንም ወገኖቼ። እግዚአብሔር ግን እጅግ ክፉ ከሆነው ሰይጣን ካበላሸው ነገር ውስጥ መልካም ነገር ማውጣት ይችላል። ክብር ለስሙ ይሁን። ኦሪት ዘፍጥረት ምዕራፍ 40 ሙሉውን ምዕራፍ ነው እንግዲህ ለዛሬው ለዮሴፍ የራእዩ እንቅፋት የምንነጋገረው። ምን ይላል መሰላችሁ? ምዕራፍ 40 ቁጥር 1 ላይ እስከ ቁጥር 2 ከዚህ ነገር በኋላም እንዲህ ሆነ፣ የግብጽ ንጉስ የጠጅ አሳላፊና የእንጀራ አበዛ ጌታቸውን የግብጽ ንጉስን በደሉ። ፈርዖንም በሁለቱ ሹማምንቱ በጠጅ አሳላፊዎቹ አለቃና በእንጀራ አበዛዎቹ አለቃ ላይ ተቆጣ። ዮሴፍ ታስሮ በነበረበት በግዞት ስፍራ በዘበኞቹ አለቃ ቤት አስጠበቃቸው። እነዚህ ሰዎች ለንጉሱ በጣም ቅርብ ነበሩ። አንደኛው ለንጉሱ ጨምቆ የሚሰጠው የሚያጠጣው ነው። በጣም ቅርብ ነው ወገኖቼ። ከአንድ ሚኒስትር በላይ የንጉስ አጉራሽ በጣም ለንጉስ ቅርብ ነው። ሁለተኛ እንጀራ ፈትፍቶ የሚያቀርብ ነው። እነኚህ ለንጉሳቸው በጣም ቅርብ የነበሩ ንጉሳቸውን በደሉ። ከብዙ ስራው ውጥረት የተነሳ ቢበድላቸው የሚያምረው ንጉሱ ነበረ። ከብዙ መካር የተነሳ እነሱ ግን በደሉ። ምናልባት እንደው መርዝ በጥብጠው እንደው ሊያግቱት ሲሉ ተነቅቶባቸው ሊሆን ይችላል። ምክንያቱም እነኚህ ቅርቦች ናቸው። ስልጣን ለሚፈልጉ ሰዎች ንጉስ አናቂዎች እነኚህ ናቸው። ከነኚህ የተሻለ የለም። ንጉሳቸውን በደሉ። ንጉሱ ምን አለ? ተቆጣ። መቼም የንጉስ ቁጣ እንዳቅሙ ነው። እናንተ ስትቆጡ ልጆቻችሁን ልምዝግ ነው የምታረጓቸው። ንጉሱ ሲቀጠለው ግድል ነው የሚያደርገው። እንዳቅሙ ነው። አያችሁ፣ እንዳቅሙ ነው የሚጎዳው፣ እንዳቅሙ ነው። ስለዚህ ንጉሱ ሲቆጣ ሞት ነው ቀጥሎ። በዚህ ምክንያት ዮሴፍ በነበረበት እስር ቤት ውስጥ ተጣሉ። መቼም ዮሴፍ በሁሉ ስፍራ ቦታ ይለቀቀለታል። በጲጥፋራ ቤት ተለቀቀለት። በእስር ቤት ደግሞ ወህኒ ውስጥ ተለቀቀለት። ምርጥ አገልጋይ ነበር። አሁን ደግሞ ምርጥ እስረኛ ሆነ። እግዚአብሔር ይመስገን። እግዚአብሔር ከእናንተ ጋር ይሁን እንጂ ሰዎች በእናንተ ላይ የተጻፈባችሁን ክፉ ታሪክ አያገላብጡትም። ወህኒ ወርዷል። በቂ ማስረጃ እኮ ነው ወንጀለኛ ለመሆኑ። ግን ይሄ ሁሉ ውድቅ ነው የሚሆነው። እግዚአብሔር ከእናንተ ጋር ካለ በእናንተ ፊት የሚቆም ከሳሽ የለም። እነኚህ እስረኞች ጥብቅ እስረኞች ናቸው። ምክንያቱም በቀጥታ ንጉሱን የነኩ ናቸው። እነኚህን ጥብቅ እስረኞች የወህኒ ቤቱ አዛዥ አደራ ብሎ ለማን ሰጠው?
ዮሴፍ ሰጠው። እግዚአብሔር ይመስገን። ዮሴፍ የባዕድ ሀገር ሰው ነው፣ ምርኮኛ እንደ ምርኮኛ የሚታይ ነው። ወዲህ ደግሞ አንድ ሚኒስትርን በድሎ ሚስቱን ደፍራል ተብሎ የታሰረ ነው። ነገር ግን ይህ ሁሉ አላሳሰበውም። ገና ዮሴፍን ሲያየው ልቡ እርፍ አለ። ወገኖቼ የእግዚአብሔር ሰዎች ከሆናችሁ ልብን ታሳርፋላችሁ። ምንም ሳትናገሩ ሰዎቹ ከሱ ጋር ሰውን ልብ ያርፋል ይላሉ። ከሷ ጋር ስነጋገር ጭንቀቴ ይቀለኛል ይላሉ። ለምን ስንል አሳራፊው ጌታ ከኛ ጋር ስላለ ነው። ክብር ለስሙ ይሁን። ለራሳችን የሚበቃንን አምላክ አይደለም የምናመልከው፣ የሚተርፈውን አምላክ ነው የምናመልከው። ለራሳችን መልሱልኝ፣ የሚበቃውን አይደለም፣ ለሌሎች የሚተርፈውን ነው። ዮሴፍ ልብ የሚጣልበት ሰው ነው። ባሪያ ሆኖ ቤት ያስባርካል። አይገርማችሁ? ጌታው ነበር ቤቱን እኮ ማሟላት የነበረበት። የበረከቱ መሰረት ጌታው ነበር መሆን የነበረበት። ግን ባሪያም ሆኖ የጌታውን ቤት ይሞላል። እስረኛ ሆኖ ደግሞ ልብን ያሳርፋል። እስረኛው ሁሉ ዮሴፍን ሲያየው እስራቱን ይረሳል። እግዚአብሔር እንደዚህ ለመጽናናት ያደርጋችሁ። እግዚአብሔር እንደዚህ ለመጽናናት ያደርገን። ወገኖች በጉስቁልናችንም ላይ የሚታይ ውበት አለ። እስረኛ ነው፣ ሊታሰብለት የሚገባ ነው። ግን በጉስቁልናው ላይ የሚታይ ውበት አለ፣ የሚያሳርፍ ውበት አለ። ነፃ የተባለው የወህኒ ቤቱ ጠባቂ የሌለውን ዮሴፍ ግን አለው። እየተራብን ብዙዎችን እናበለጽጋለን፣ እየደከምን ብዙዎችን እናበረታለን። ይሄው ነው ምስጢሩ። የእግዚአብሔር ሰው የመሆን ምስጢሩ ይሄ ነው። የዘበኞቹም አለቃ ለዮሴፍ አሳልፎ ሰጣቸው፣ እርሱም ያገለግላቸው ነበር። በግዞት ቤትም አያሌ ቀን ተቀመጡ። አሁን እኩል ናቸው እኮ ሰቤት ሁሉ ሰው እኩል ነው ወገኖቼ፣ እኩል ነው። ማንም ማዘዝ አይችልም። ሚኒስትሩም ቢመጣ የጎዳና ተዳዳሪው ቢመጣ እኩል ነው። በወህኒ ቤት እንደዚህ ነው የምናየው። ገርማቸዋል። ይመሩ የነበሩ ሰዎች ተራውም ዱርዬ እኩል ነው። ዮሴፍ ግን ዛሬ ቀን ከድቷቸዋል ብሎ አልረገጣቸውም። የሰው ጠባዩ በወደቀ ዛፍ ላይ ምሳር ማብዛት ነው፣ መጥረቢያ ማብዛት ነው። ዮሴፍ ግን በወደቁ ዛፎች ላይ ምሳር አልሆነም። ያገለግላቸው ነበረ። ዮሴፍ እነኚህን ሰዎች ያውቃቸው ነበረ። ቁጥር 7 ላይ ስታነቡት ምን ይላል? በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው ይላል። ስለዚህ እንደ ጌታው ምን ነበሩ? እነኚህ ሹማምንት ነበሩ። ትላንት አሳሪዎች ነበሩ፣ ዛሬ ግን ታሳሪዎች ናቸው። ዓለም ዘወርዋራ ነው ወገኖቼ። ዓለም ጥዋ ነው። ጥዋ ሲዞር ታውቃላችሁ አይደለ? ከአንዱ ቤት ወደ አንዱ ቤት ነው። ይሄ ብቻ አይደለም ጥዋ፣ እዛው ቤትም እኮ አንዱ ይጠጣና ቀጥሎ ደግሞ ይሰጠዋል። አሁን በሰውየው እጅ ከነሙላቱ ነበረ፣ ሲሄድ ደግሞ ከነሙላቱ ይሄዳል። ወገኖቼ ዓለም ጽዋ ነው። ልክ እንደዚህ ምን የሚለው የሚዞር ነው። ስለዚህ ዮሴፍ ያውቃቸው ነበረ። ዮሴፍ የሚያከብረው ኒሻንን አልነበረም፣ ሰውን ነበረ። የምታከብሩት ሰውን ከሆነ እስረኛም ሆነ ነፃም ሰው ሆነ ባለጠጋም ሆነ ዳም ሆነ ለእናንተ ያው ነው። እንደ ሕፃናት ካልሆናችሁ ወደ እግዚአብሔር መንግስት አትገቡም ነው። ብዙኛ የምንፈራቸውን ሰዎች ሕፃናት አይፈሯቸውም። ሕፃኑ መንገድ ላይ የሚያገኘውንም ሰው ሚኒስትሩንም ሲያገኘው አንተ ብሎ ነው የሚጠራው። ሁሉም ለነሱ እኩል ነው። እንደ ሕፃናት መሆን ማለት ሁሉን በእኩልነት ማየት ነው ወገኖች፣ ሁሉን በእኩልነት ማየት። ቁጥር 5 ላይ እንዲህ ይላል፣ በግዞት ቤት የነበሩት የግብጽ ንጉሥ ጠጅ አሳላፊና እንጀራ አበዛ፣ ሁለቱም በአንዲት ሌሊት እንደ ህልሙ ትርጓሜ እየራሳቸው ህልምን አለሙ።
ህልም ከእግዚአብሔር የሚሰጥ ነው። ከእግዚአብሔር የሆኑ መገለጥ ያላቸው ምኖች አሉ? ህልሞች አሉ። ልብ አድርጉ። ህልም ግን የብቃት ምልክት አይደለም። በመጽሐፍ ቅዱስ ላይ ፈርዖን ድንቅ ህልም ነው ያየው። እነኚህ ሰዎችም ወደ ኋላ እንመጣለን። የተለየ ድንቅ ህልም ነው ያዩት። ናቡከደነጾር ድንቅ ህልም ነው ያየው። አረማውያን እንኳን ሳይቀሩ እግዚአብሔርን የማያምኑ ጣዖታውያን ሁሉ ሳይቀሩ ምን ያያሉ? ህልም ያያሉ። ስለዚህ ህልም የብቃት ምልክት አይደለም። ህልም ግን ትክክለኛ ከሆነ ያዘጋጃል፣ ዝግጁ ያደርጋል። ህልም ትክክለኛ ከሆነ የጸሎት ርዕስ ይሰጣል። ብዙ ሰዎች መጥፎ ነገር አይቻለሁ፣ በእኔም በቤተሰቤም ላይ አስፈሪ ነገር የሚመጣ ይመስለኛል እያሉ ፍርሃታቸውን ያዳምጣሉ። እግዚአብሔር ያንን ያሳያቸው ይሄንን ክፉ ነገር በጸሎት እንዲያፈርሱ ነው። አልገባቸውም። አያችሁ። ስለዚህ መደረግ ያለበት ነገር ማፍረስ ነው። እግዚአብሔር በኢላማውን አሳይቷል። ተኩስ ነው። ገብታችኋል? የምናገረው ኢላማውን ተኩስ፣ ይሄ ነገር ሊመጣበት ነው እያለ ነው። ህልም አሁንም ጸጥታውን ይሽራል። ሁሉ ነገር ጸጥ ብሎ በቃ እንደምንም የምንሰማው ነገር ስናጣ፣ ህልም ግን ጸጥታውን ይሽርና እንደገና ተስፋ ማድረግ እንጀምራለን። ይሄ ብቻ እንዳይመስላችሁ፣ ህልም ያጽናናል። መቼም ብዙ ሰው በህልም ተጽናንቷል። ህልም ቀጣውን ያመላክታል። ህልም ያስጠነቅቃል። እነዚህ ሰዎች ህልም አለው። ህልማቸው የተለያየ ነው። ህልማቸው ምንድነው? የተለያየ ነው። ትርጓሜው እንደ ህልሙ ነው የሚለው ቃሉ። ትርጓሜው እንደምኑ ነው? እንደ ህልሙ ነው። ስለዚህ በህይወታችን ላይ ነገሮች የሚተገበሩልን እንደ ህልማችን ነው። እንደ ራእያችን ነው ወገኖቼ፣ እንደ ራእያችን ነው። ሁሉም ህልም መተርጎሙ አይቀርም። ስለዚህ በውስጣችን ክፉም ህልም ካለ መተርጎሙ አይቀርም። ቶሎ ማውጣት አለብን። መልካም ህልምም ካለ መተርጎሙ አይቀርም። ስለዚህ መጸለይ አለብን። ብዙ ጨካኝ የዓለም መሪዎች እንደው መሪ ብሆን ይሄንን ህዝብ ደህና አድርጌ ገርፈው ነበር የሚሉ ነበሩ። እግዚአብሔር የሚገረፍ ህዝብ ሲገጥመው ለነሱ አቅም ይሰጣል። ደህና አድርገው ይገርፉለታል። እነኚህ ሰዎች ታዲያ የሚቀጡት በምንድን ነው ስትሉ፣ በሐሳባቸው ነው። በስራቸው ሳይሆን በምኞታቸው ነው የሚቀጡት። ግልጽ ነው የምናገረው። የሚቀጡት በምናቸው ነው? በምኞታቸው ነው። ስለዚህ በእግዚአብሔር ፊት ምኞት ትልቅ የኩነኔ አንቀጽ ነው። ትልቅ የፍርድ አንቀጽ ነው። ህልም መተርጎሙ አይቀርም። ማንኛውም ህልም። ይሄ ብቻ ደግሞ አይደለም። ህልም በሌለበት ምን የለም? ትርጓሜ የለም። ስለዚህ ወገኖች ራእይ በሌለበት ድል የለም። ድሉም ቢመጣ አጋጣሚ ነው። ምንም አጋጣሚ ነው። አንድ ሰው ምን አለ? ምን እንደማደርግ ሁሉ አላውቅም፣ ገንዘቡ በላይ ላይ እንደ ሻወር ነው የፈሰሰብኝ አለ። እና ምንድነው ማደርገው አለ። ስለዚህ ሰው ቤቷ አይገባም፣ እንዲሁ ሲንከራተት ነው የሚኖረው። ወገኖቼ ከአንዳንድ ሀብት ድህነት እድሜ ያረዝማል። ራእይ ስለሌለ እኮ ነው። አያችሁ፣ ራእይ ስለሌለ ነው። ራእይ ሳይኖር ገንዘብ ከመጣ እንደዚህ አጥፊ ነው የሚሆነው። ህልም አለሙ። ቁጥር 6 ላይ ምን ይላል? ባንዲ እየራሳቸውን ምን አለሙ ይልና ዮሴፍም ማልዶ ወደ እነርሱ ገባ፣ እነሆም አዝነው አያቸው። ሁለቱም አዝነዋል። ግን አንደኛው የሚያዝነው ትርጓሜውን ባለማወቅ ነው። ምክንያቱም ህልሙ ምንድነው? ጥሩ ነው። ወገኖች አንዳንድ ጊዜ ሐዘናችን ባለማወቅ ነው። ለምን ስንል የህልሙ ትርጓሜ ጥሩ ነው። ከ3 ቀን በኋላ መፈታት ነው። ከ3 ቀን በኋላ ነፃነት ነው። ከ3 ቀን በኋላ ወደ ክብር ወደ ማዕረግ መመለስ ነው። ሰዎች ግን ትርጓሜውን ባለማወቅ ያዝናሉ። ስለዚህ ሐዘኖቻችሁን ፈትሹት። ምናልባት ትርጉሙን ባለማወቅ ሊሆን ይችላል። በመልካሙ ነገር ይሆናል ያዘናችሁ ያላችሁት። ለምን መሰላችሁ? ሁሉ ጊዜ የምንጠብቀው ምንድነው? ክፉ ነገር ነው። ምክንያቱም የህይወታችን ቅኝት ወይም የህይወታችን ማስጠንቀቂያው ምንድነው ስንል መልካም ጠብቀ ክፉ ከሚመጣብህ ክፉ ጠብቀ
መልካም ቢመጣ ይሻላል የሚል ነው። ስለዚህ ሰዎች ክፉ ስለሚጠብቁ ይሄ ደግሞ ትልቅ የዝግጅት መንፈስ አድርገው ስለሚመለከቱት በጣም ይሄ አስቸጋሪ ነገር ነው። ስለዚህ ወገኖች መልካም ጠብቃችሁ ክፉ ቢመጣ ይሻላል። እስከዛው ጠብቃችሁ ደስተኞች ሆናችኋል። የመጣ ቀን ማዘኑ ይሻላል። ክፉ ጠብቃችሁ መልካም ቢሆን ግን እያዘናችሁ ኖራችሁ ነው። ደግሞም እግዚአብሔርን የምናገኘው እንዳመንነው ነው። እነኚህ ሰዎች አዘኑ። ለምሳሌ ልምምድ አላቸው ማለት ነው። በህልማቸው ልምምድ አላቸው። ከዚህ በፊት የሚያውቁት ነገር አለ። ህልሙን ንቀው ረስተው የሚተውት አልሆነም። አዘኑ። ወገኖቼ እንደኛ ክርስቲያን ባይሆንም ሰው ምሪት አለው እንዳይመስላችሁ። ብዙ ሰው ምሪት አለው። አይ እቺን አመት አላልፍም የሚሉ ሰዎች አሉ። አቃጅቶኛ ይላሉ። ብዙ ጊዜ ሲሆን እናያለን። ግልጽ ነው የምናገረው። ለምንድነው ስንል እግዚአብሔር ከፍጥረቱ የተሰወረ አይደለም። ምሪት ይሰጣል። ወደ እሱ ስንቀርብ ደግሞ ምሪቱ ይበዛል። በእርግጥ ወደ እሱ በመቅረብ የመሞቻችንን ቀን አይደለም ያወቅነው፣ የምንኖርበትን ዓለም ነው ያየነው። መንግስተ ሰማያትን ያየነው። በጌታው ቤት ከእርሱ ጋር በግዞት የነበሩትንም የፈርዖንን ሹማምንት እንዲህ ብሎ ጠየቃቸው፣ እናንተ ዛሬ ስለምን አዝናችኋል? እነዚህ ሰዎች በጌታው ቤት ወይን ሲራጩ የነበሩ ናቸው። ያን ደስታ ያውቀዋል። ስለምን አዝናችኋል? እነርሱም ህልምን አልመን የሚተረጉምልን አጣን አሉት። ዮሴፍም አላቸው፣ ህልምን የሚተረጉም እግዚአብሔር የሰጠው አይደለምን? እስቲ ንገሩኝ። ደስ አይልም የእግዚአብሔር ሰው ጠባይ? ወገኖች የእግዚአብሔር ሰው ጠባይ በዮሴፍ ውስጥ 5 ጠባያት እናያለን እስካሁን ባየነው። የመጀመሪያው እግዚአብሔርን ይፈራል። የቅድስናው ምንጭ ይኸው ነው። እግዚአብሔር ምን ማለት ነው? መፍራት ነው። ስለ ጽድቅ መከራ ይቀበላል። ዮሴፍ ስለ እውነት ነው መከራ የተቀበለው። ለምን አላመነዘረክም ተብሎ ነው። ሶስተኛ ከቀን ጋራ አይከፋም። መክሬው ነበር ምን ላርገው አይልም። የእግዚአብሔር ሰው ከቀን ጋር አይከፋም። ከቀን ጋር የሚከፋ የአውሬዎች አውሬ ነው። አራተኛ ትርጓሜውን ያሳያል። ወገኖች ብዙ ሰው ህልም አለው፣ ግን እንዴት እንደሚተረጉሙ አያውቅም። ራእይ ያለው ብዙ ሰው እንዴት እንደሚተረጉም መንገዱ ጠፍቶታል። የእግዚአብሔር ሰው መንገዱን ግቡን ያሳያል። አምስተኛ መጨረሻውን ይገልጣል። ዮሴፍ ለአንደኛው ሲተረጉምለት ከ3 ቀን በኋላ ትሞታለህ ያለው ልጅነት ብቻ አይደለም እኮ ነገር ነገረው። በቃ የሚሆነውን ነገር ነገር ትሞታለህ አለ። እንዲህ ማለት ከባድ ነው፣ ግን ሰው ወንጌል እኮ የምንሰብከው በክርስቶስ ካላመንክ ትሞታለህ ብለን ነው። እግዚአብሔር ሰው አያዳልልም፣ እውነቱን ነው የሚያስቀምጠው። የነኚህ ሰዎች ህይወት ስታውጡ በጣም ከባድ ነው። ዮሴፍ መቼም የወደቀው ከመሬት አልጋ ላይ ነው። እነሱ ከአልጋ ነው የወደቁት። ወገኖች ከመሬት መውደቅና ከአልጋ መውደቅ ጉዳቱ እኩል አይደለም። ስለዚህ በዓለም ላይ ትንሽ መከራቸው የሚቀንስ ዝቅ ብለው የሚኖሩ ሰዎች ናቸው። ከፍ ባሉ ቁጥር አወዳደቁ እየከፋ ነው የሚመጣው። የሚተረጉምልን አጣን አሉ። ያችሁ ህልም ብቻውን አይጠቅምም። ህልም ብቻውን አያስጠነቅቅም። ምን ማለት አለበት? መተርጎም አለበት። ትርጓሜውን ባለማወቅ ነገስታት ሁሉ እንደተጨነቁ መጽሐፍ ቅዱስ ይነግረናል። ናቡከደነጾር ትርጓሜውን ባለማወቅ ተጨነቀ። ህልሙም ጠፍቶኛል፣ ትርጓሜውም ጠፍቶኛል አለ። ልክ እንደ ዛሬ ትውልድ እኮ ነው። ህልሙም ራእዩም ትርጉሙም ጠፋው። ትውልዳችን እንደዚህ ነው የምናየው። ህልሙም ትርጉሙም የጠፋው ነው። ፈርዖንም ህልም አየ፣ ተጨነቀ፣ የሚፈታለት አጥቶ። እንዴ በእውናቸው ማንንም የማይፈሩ ሰዎች በህልም ተጨንቀዋል፣ ፈርዖንና ናቡከደነጾር። ምክንያቱም ህልም ያለ ትርጓሜው ከሆነ
አለማየት የሚሻለው። ዝግጅት ማድረግ አይቻልም። ደስታውን መካፈል አይቻልም። ህልም አለ ትርጓሜ ከሆነ ጭንቀት ነው ወገኖች። ራእይም ያለ ትርጓሜ ከሆነ ጭንቀት ነው። ራእይ ምን ያስፈልገዋል? ምን ያስፈልገዋል? ትርጉም ያስፈልገዋል። እግዚአብሔር ለአንዱ ህልምን ይሰጣል፣ ለሌላው ደግሞ ትርጓሜን። እግዚአብሔር ይመስገን። ህልሙን ለፈርዖን ባለስልጣኖች፣ ትርጉሙን ደግሞ ለዮሴፍ። እግዚአብሔር እንደዚህ ነው የሚሰራው ወገኖቼ። ሙሴን ከግብጽ እንዲያወጣ አደረገው፣ ኢያሱን ደግሞ እንዲያስገባ አደረገው። ስራውን የሚቆጣጠረው ግን ማን ነው? እግዚአብሔር ነው። በዚህ ጊዜ ዮሴፍ ትርጉም ጀመረ። የጠጅ አሳላፊዎች አለቃም ለዮሴፍ ህልሙን እንዲህ ብሎ ነገረው። በህልሜ የወይን ዛፍ በፊት የሆነ አየው። በዛፊቱም 3 አረግ አለባት። እርሷም ቅጠልና አበባ አወጣች፣ ዘለላም አንጠለጠለች። የዘለላዋን ፍሬ በሰለ። የፈርዖንም ጽዋ በእጄ ነበረ። ፍሬውንም ወስጄ በፈርዖን ጽዋ ጨመቅኩት፣ ጽዋውንም ለፈርዖን በእጁ ሰጠሁት። ዮሴፍም አለው የዚህ ትርጓሜው ይህ ነው። 3 አረግ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ከፍ ከፍ ያደርጋል፣ ወደ ቀደመው ሹመትህም ይመልሳል። ጠጅ አሳላፊ በነበርክበት ጊዜ ስታደርግ እንደነበረው እንደ ቀድሞ ስርዓት የፈርዖንን ጽዋ በእጁ ትሰጣለህ። ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምህረትንም አድርግልኝ። የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከዕብራውያን ሀገር ሰርቀው አምጥተውኛልና ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረኩም። ተረጎመለት። ግን እንደገና ቀብድ አስያዘ። ደግሞ ዮሴፍ ቀብድ አስያዘ። እኔን ምን በለኝ? አስበኝ። ዮሴፍን የሚያስበው ግን እግዚአብሔር ነው። ዮሴፍን የሚያስበው ማን ነው? እግዚአብሔር ነው። ምህረት አድርግልኝ ነው ያለው። ቸርነትን መልስልኝ ማለት ነው። መልካሙን አሳይቻለሁ፣ መልካም አሳየኝ ማለቱ ነው። ግን መልካምን የሚያሳየው እግዚአብሔር ነው። ለፈርዖን ንገርልኝ አለ። ጉዳዩ የተያዘው ግን በፈርዖን እጅ አይደለም። በማን እጅ ነው? በእግዚአብሔር እጅ ነው። በእግዚአብሔር እጅ ነው። ዮሴፍ በህልሙ ልቡ ሙሉ ነበር በፍቺው። የሁለተኛው ሰው ህልም ግን ክፉ ነበረ። ከ3 ቀን በኋላ እንደሚሞት የሚገልጽ ነው። እኔም ደግሞ ህልም አይቼ ነበር አለው። እነሆም 3 መሶብ ነጭ እንጀራ በራሴ ላይ ነበረ። በላይኛው መሶብ ፈርዖን ከሚበላው ከጋጋሪዎች ስራ ሁሉ ነበረበት። ወፎችም በራሴ ላይ ከመሶቡ ይበሉ ነበረ። ዮሴፍም መልሶ እንዲህ አለው፣ የዚህ ትርጓሜ ይህ ነው። 3ቱ መሶብ 3 ቀን ነው። እስከ 3 ቀን ድረስ ፈርዖን ራስህን ከፍ ያደርጋል፣ በእንጨትም ላይ ይሰቅልሃል፣ ወፎችም ስጋን ይበሉታል። ክፉ ነው አይደለ? አዎ። ግን የምፈልገው ሌላ ሐሳብ አለ። ከላይ ያየው 3 አረግ ስንት ቀን ተባለ? 3 ቀን። አሁን 3 መሶብ ደግሞ 3 ቀን ነው። አያችሁ? ልብ አድርጉ። 3 አረግ 3 መሶብ፣ የቀን መሶብና አረግ የቀንና የእድሜ ምሳሌ ናቸው ማለት ነው። አረግ እላዩ ላይ ምን አለ? ፍሬ አለ። እድሜ አረግ ነው። አረግ በሌለበት ምን የለም? ፍሬ የለም። ስለዚህ በእድሜ አረግ ላይ ምን አለ? ፍሬ አለ። ዛሬ የምትመኙት ነገር ሁሉ እድሜ ሲኖራችሁ ነው። እድሜ ከሌላችሁ ጥቅም የለውም። ሬሳ አጠገብ እንደተቀመጠ በረከት ነው። እድሜ አረግ ነው። እድሜ አሁንም መሶብ ነው ወገኖቼ። መሶብ አይበላም መቼም። መሶብ ግን የሚበላው የሚዘረጋበት ነው። ስለዚህ የምትበሉት የሚዘረጋው በእድሜ ገበታ ላይ፣ በእድሜ መሶብ ላይ ነው። ስለዚህ እግዚአብሔር እድሜ ስለሰጠን እጅግ አድርገን ልናመሰግነው ይገባል። የፈርዖን ልደት ሆነ። 2ቱም እስረኞች ተፈቱ። የጠጅ አሳላፊው ከበረ፣ ያኛው ተሰቀለ። ቁጥር 23 ላይ የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ። የእግዚአብሔር ቃል ለምን እንደዚህ የተቀመጠ ይመስላችኋል? አስቦ የማይረሳ ጌታ ብቻ መሆኑን ሊነግረን ነው። አስበኝ
በመንግስት በመጣ ጊዜ አስበኝ። በምጽአት ቀን እኮ ነው። አይገርማችሁ? ያን ቀንም እንኳን አትረሳኝም ነው ዛሬ ነገርኩህ። ያን ቀንም አትረሳም ዛሬ ነገርኩህ። በመንግስት በመጣ ጊዜ አስበኝ። እግዚአብሔር ከሺህ ዘመን በኋላ አይረሳም። ከ2000 ከ3000 ዓመት በኋላ አይረሳም። ወንበዴው እንዲህ ያለ እምነት ነበረው። ጌታ ግን ለምን እስከ ምጽአት ትጠብቃለህ? ዛሬም መንግስትን የምሰጥ እኔ ነኝ፣ ያን ቀን የምሰጠው እኔ ነኝ። በዕለተ ምጽአትም ገነትን የምሰጥ እኔ ነኝ። ዛሬም ገነትን የምሰጥ እኔ ነኝ። እንኳን ከባለጠጋው ተገናኘ። ዛሬ ከኔ ጋር በገነት ትሆናለህ። ክብር ለስሙ ይሁን። አዎ ነህምያ ምን አለ? አቤቱ በመልካም አስበኝ አለ። እግዚአብሔር በመልካም ያስበን። እግዚአብሔር በመልካም ያስብ። ሀገራችንን፣ ቤተ ክርስቲያንን እግዚአብሔር በመልካም ያስብ። ወገኖች ሰው በክፉ ቀን ሊጣበቀን ይችላል። መልካም ሲሆንለት ይረሳል። ይሄ ሰው ባህሪ ነው። እንኳን እኛን ባለቤቱንም ይረሳል። ትልቁን ጌታ ይረሳል። እኛም እንደዚሁ ለሌሎች ሰው ሆነናል። ሰው ግን ተስፋ አይሆንም። ሰው ተስፋ አይሆንም። ምክንያቱም ሰው በራሱ ምንድነው? ተስፈኛ ነው። ተስፈኛ ሰው እኮ ተስፋ አይሆንም ወገኖቼ። ተስፋ የሚሆን የዘላለም አምላክ መሰረቱ የማይነቀነቅ የእስራኤል ቅዱስ ተናግሮ የሚያደርግ ቃሉን ለመፈጸም የሚተጋው እሱ ብቻ ተስፋ ይሆናል። በኤርምያስ 17 ቁጥር 5 ላይ እግዚአብሔር እንዲህ ይላል፣ በሰው የሚታመን ስጋ ለባሹንም ክንዱ የሚያደርግ ልቡም ከእግዚአብሔር የሚመለስ ሰው እርጉም ነው። በምድረ በዳ እንዳለ ቁጥቋጦ ይሆናል። መልካም በመጣ ጊዜ አያይም፣ ያስፈራል። ሰውም በሌለበት ጨው ባለበት ምድር በምድረ በዳ በደረቅ ስፍራ ይቀመጣል። በእግዚአብሔር የታመነ እምነቱም እግዚአብሔር የሆነ ሰው ብሩክ ነው። በውሃ አጠገብ እንደተተከለች ከወንዝም ዳር ስሩን እንደሚዘረጋ ሙቀትም ሲመጣ እንደማይፈራ ቅጠሉም እንደሚለመልም በድርቅ ዓመትም እንደማይሰጋ ፍሬውንም እንደማያቋርጥ ዛፍ ይሆናል። ስለዚህ ወገኖቼ በሰው መታመን እርግማን አለው። እርግማን አለው። ታዲያ በራእያችን ላይ ትልልቅ ሰዎችን ብንይዝ ራእያችን ግብ እንደሚኖረው እናምናለን። ትልልቅ ሰዎች ቢያስቡን ወገኖቼ ለራእይ ትልልቅ ሰው አይደለም የሚያስፈልገው፣ ትልቅ ልብ ነው የሚያስፈልገው። ለራእይ ትልልቅ ሰው ሳይሆን ትልቅ ልብ ነው የሚያስፈልገው። እነዚያ ትልልቅ ሰዎች መንገዱ ያምጣቸው እንጂ ካልመጡ ብለን አለ ጊዜው መጎተት የለብንም። ተኮላሽተን ነው የምንቀረው። ተልፈስፍሰን ነው የምንቀረው። የነሱ አድማቂ ሆነን ነው የምንቀረው። የነርሱ የቡና ቁርስ ሆነን ነው የምንቀረው። ለትልቅ ተጠርተን ትንሽ ነገር ላይ የምንቀረው ትልልቆችን ተስፋ ስናደርግ ነው። ስለዚህ ወገኖቼ የራእይ ትልቅ እንቅፋቱ በሰው መታመን ነው። እምነታችን በእግዚአብሔር ሲሆን መጨረሻው ይታያል። የእግዚአብሔር ሕጉ እመን ታያለህ ነው። ስለዚህ እንመን እናያለን። እንመን የራእያችንን ፍጻሜ እናያለን። ክብር ለእግዚአብሔር ይሁን። የጠጅ አሳላፊዎች አለቃ ግን ዮሴፍን አላሰበውም፣ ረሳው እንጂ። ዛሬ እንዲያስቡን ብዙ ምልክቶች የምናደርግላቸው ወገኖች አሉ። ወገኖቼ ሰው እንዲያስባችሁ ምልክት ደወል አትደውሉ። ወደ እግዚአብሔር ጸልዩ። ሰዎቹ ታምነው ቢያደርጉላችሁ እንኳን እንደገና ይጎልባቸዋል። እግዚአብሔር ግን በአሰጣጡ ሙሉ ነው። ገበታው ሙሉ ነው። ጽዋው ሙሉ ነው። እሱ የሰጣችሁ ለትውልድ ይተርፋል። ስለዚህ መታመናችን በማን ብቻ ይሆን? በእግዚአብሔር ብቻ ይሆን። ስለዚህ ራእያችን በእውነት ግቡን እንዲመታ በእግዚአብሔር መታመን ያስፈልጋል። ሰይጣን ግን ተስፋ የማይሆኑ ትልልቅ የሚመስሉ የሚያዘናጉ ሰዎችን መንገዳችን ላይ እንቅፋት አድርጎ ያመጣብናል። በዚህ ጊዜ ጠንቃቆች መሆን ያስፈልጋል።
ጠንቃቆች መሆን ያስፈልጋል። የምንለው ነገር አለ ወይ ከደና ተጠጋ ወይ ከደና ተወለድ እንላለን ወገኖች። ከደናው እግዚአብሔር መወለድ ጥሩ ነው። ከደናው ጌታ ከደናው አምላክ መወለድ ጥሩ ነው። ከደናው አምላክ መጠጋትም ጥሩ ነው። ሌላው ከንቱ ሐላፊ ግቡንም የማይመታ ነው። ሳምንት እንቀጥላለን። የእግዚአብሔር ምሕረቱ ይብዛልን።